ያሬድ አምልማለ ወርቅ ቅዱስ ያሬድ አምልማለ ወርቅ ዘነገረከ እግዚአብሔር የነገረው ምንድን ነው? በል እስኪ ማን የነገረው? ምን ያለው? እግዚአብሔር ምን ያለው? እግዚአብሔር የነገረው ምንድን ነው? እግዚአብሔር አምላካችን ቢፈቅድልን የምንማማርበት አብረን የምንቆይበት የእግዚአብሔርን ቸርነት የምንመሰክርበት የእግዚአብሔርን ኃያልነት የምናይበት ቅዱስ ቃል በቀዳማዊ ሳሙኤል ወይም አንደኛ ሳሙኤል ምዕራፍ 3 ቁጥር 17 ላይ ባለው ኃይለ ቃል ይሆናል። ምንትኑ ነገሩ ዘነገረከ ኢትባእምኔ ከመዚ ለረፍከ እግዚአብሔር ወከመዚ ለትምጻእ ለእምኀበይከ እምኔ ቃለ እምኩሉ ዘነገረከ ወዘሰማይከ። የነገረው ነገር ምንድነው? እግዚአብሔር የነገረው ነገር ምንድነው ይላል። ይህን ቃል የተናገረው በዘመኑ ለህብረተሰቡ መስፍን ለቤተ መቅደሱ ደግሞ ካህን የነበረው ኤሊ የተባለ ታላቅ ሰው ነው። ለዚህ ቃል መናገር ምክንያት የሆነው ደግሞ ልጅ ደረሰ፣ ቤት ፈረሰ እንዲሉ አባቶቻችን አንዳንድ ጊዜ መውለድ የኋላውን ታሪክ እንድናመሰግን ስለ ትናንት እግዚአብሔርን እንድናመሰግነው ስለተደረገው ነገር አምላካችን እንድንገልጠው በጎውን የሕይወታችን ዘርፍ እንድንገመግምበት ይሆናል። አንዳንድ ጊዜ ደግሞ የተወለደው ሁሉ ያልተባረከ ሲሆን ከህብረተሰብ ጋር ሲያያይዘን፣ ከጎረቤት ጋር ሲያነካካን፣ ከሀገር ጋር ሲያቆራርጠን ብሎ ደግሞ ከእግዚአብሔር ጋር ሲያለያየን ችግር ይሆናል። ልጅ ደረሰ ቤት ፈረሰ የሚባለው አባባል ለዚህ ይሆናል። ኤሊ ይህን ነገር የተናገረው በዘመኑ ሁለት አይነት ታላላቅ ኃላፊነቶችን ይዞ እግዚአብሔርን ያገለግል የነበረ ታላቅ ሰው ነው። የዘመኑ አገልግሎት ደግሞ የሚተላለፈው ከአባት ወደ ልጅ ስለነበረ እርሱ በሸመገለ ጊዜ ቤተ መቅደሱን በክህነት ህብረተሰቡን ደግሞ በመሳፍንትነት እንዲያገለግሉ ልጆቹን ተካ። የተተኩት ልጆች አባታቸውን የማይመስሉ እግዚአብሔርን የማያገለግሉ ለህብረተሰብ፣ ለሀገር፣ ለወገን፣ ለኃላፊነት የማይመቹ ልጆች ሆነው ተገኙ። በዚህ ምክንያት እግዚአብሔር መልአኩን ልኮ ቃሉን በሚያስተላልፍበት ተግሳጽን በሚናገርበት ጊዜ ነው ኤሊ ይህን ነገር የተናገረው። በቀዳማዊ ሳሙኤል ምዕራፍ 2 ቁጥር 12 ጀምሮ አንድ ታሪኩን ይጀምራል። ይህን ታሪክ የኤሊም ልጆች ምናምንቴዎች ነበሩ ይላል። ምናምንቴ ማለት ለተግባር የማይውል ይህን ይሰራል ይህን ያደርጋል የማይባል ለዚህ ይውላል የማይባል የሚጣል የሚወድቅ የተጣለ ወይም ደግሞ ውዳቂ ማለት ነው። እግዚአብሔር እንደ ቃሉ የማይሄደውን ጳጳስ ቢሆን ጳጳስን ጳጳስ አይለውም። እግዚአብሔር እንደ ቃሉ የማይኖረውን ካህን ቢሆን ክህነቱን አይቀበለውም። እግዚአብሔር በቃሉ መሰረት በሕጉ መሰረት ካልሆነ መስዋዕቱ ቢሰዋ መስዋዕቱን መስዋዕት አይለውም።
እግዚአብሔር እንደ ቸርነቱና እንደ ኃያልነቱ የማያመልኩትን ሰዎች እንደ ሰው አይቆጥራቸውም። እግዚአብሔር በንጽሕና ውሎ ያልቀረበለትን ዕጣኑን እንደ ፋንድያ ይቆጥረዋል። እግዚአብሔር የእግዚአብሔርን ቸርነትና የእርሱን ኃያልነት መለኮታዊ ሉዓላዊነቱን ባልጠበቀ የሚቀርበውን ዝማሬ እንደ ከንቱ ጩኸት ይቆጥረዋል። ስለዚህ በምናገለግልበት ጊዜ፣ በእግዚአብሔር ፊት በምንቆምበት ጊዜ፣ እግዚአብሔርን በምንጠራበት ጊዜ ዘምሩ ልበወ ነፍሰ እግዚአብሔር፣ የሚነግስ እግዚአብሔርን የሚመሰገን እግዚአብሔርን በማስተዋል አገልግሎ በማስተዋል ዘምሮ እንደተባለ ሁሉ የሚደረገው ነገር ማስተዋል የሌለበት፣ የሚደረገው ነገር አስተውሎት የሌለበት፣ የሚደረገው ነገር ሁሉ እግዚአብሔርን ለማምለክ የማይጠቅም በሆነ ቁጥር እግዚአብሔር ሁሉን ነገር የማይጠቅም ያደርገዋል። እግዚአብሔር ችግረኛውን ችግረኛ ነው ብሎ ስለ ችግሩ አያዝንለትም። ሊቁ ቅዱስ አትናቴዎስ እንደነገረን እይምህሮ ለነዳይ በእነ ንዴቱ፣ እግዚአብሔርን ችግረኛ ነኝ፣ የምበላው የምጠጣው የምለብሰው የምጎርሰው አጥቻለሁ ብሎ መዋሸት አይቻልም። እግዚአብሔርን ባለጸጋ ነኝ፣ ሰው ይፈራኛል፣ ያከብረኛል፣ እሰጣለሁ ብሎ ማስፈራራት አይቻልም። ስለዚህ ችግረኛውን አምልኮቱ ያልቀና እግዚአብሔርን የማያመሰግን በተደረገለት ነገር ሁሉ ከእግዚአብሔር ፊት የማይቆመውን ችግረኛ ነው ብሎ የችግሩ ምክንያት አያዝንለትም ማለት። ባለጸጋ ነው ብሎ በሀብቱ የሚኮራውን የሚንጠራራውን ግፍ የሚሰራበትን ድሃ የሚያሳድድበትን እሱን ደግሞ ልክ እንደ ሰው ሁሉ ባለጸጋ ነው ብሎ አይፈራውም። ስለዚህ እነዚህ ሰዎች በአባታቸው የተተኩና አገልግሎት የቤተ መቅደስን አገልግሎት የህብረተሰቡን ሹመት የተቀበሉ ሰዎች ሆነው ሳለ ምናምንቴዎች ተባሉ። እግዚአብሔር በምንወጣ በምንወርድበት በምንገባ በምንወጣበት ሁሉ ምናምንቴዎች እንዳንሆን ይጠብቃል። በተለይ ጸጋ የሌለውን አገልግሎታችንን እግዚአብሔር ያልፈቀደው መውጣት መውረዶችንን በምህረቱ ይቅር ይበላል እና ምን አለ? የኤሊ ልጆች ምናምንቴዎች ነበሩ ይላል። የአንዳንዱ ሰው ታሪክ ሲጻፍ ከምናምንቴነት ይጀምራል። ታሪካችን ምን ተብሎ እንደሚጀምር መጠንቀቅ ያስፈልጋል። ታሪክ ይቅርታ አያውቅም። ምን ብሎ ይጀምራል? የኤሊ ልጆች ምናምንቴዎች ነበሩ። የምናምንቴነታቸው መንስኤ ደግሞ እግዚአብሔርን አለማወቃቸው ነው። እግዚአብሔርን አያውቁም ነበረ ይላል። እንዴት ያለ ነገር ነው ምዕመናን! የእግዚአብሔር አገልጋይ ሆኖ በቤተ መቅደሱ እየወጡ እየገቡ እግዚአብሔርን አለማወቅ፣ የእግዚአብሔር አገልጋይ ሆኖ መስሎ አምኖ ጠንጥሞ በቀሚስ በሌላ በፈረጅያ ተከናንቦ የእግዚአብሔር አገልጋይ አለመሆን፣ ለህብረተሰቡ መሳፍንት ለቤተ መቅደሱ ካህናት ሆነው ሳለ እግዚአብሔርን አለማወቅ፣ እየወጣን እየወረድን በደመ ነፍስነት የምናገለግለው አገልግሎት ከእግዚአብሔር ጋር የማያገናኝ ከሆነ ምናምንቴ በሚል የታሪክ ጅማሬያችንን ይጀመራል። ስለዚህ ጥንቃቄ ማድረግ ያስፈልጋል። ምናምንቴዎች ነበሩ አለ። የምናምንቴነታቸው መንስኤ ደግሞ እግዚአብሔርን የማያውቁም ነበር። የካህናት ልማድ በሕዝቡ ዘንድ እንዲህ ነበረ። ሰው ሁሉ መስዋዕት ሲያቀርብ ሥጋ በተቀቀለ ጊዜ ካህኑ ሎሌ ይመጣ ነበር፣ በእጁም 3 ጣት ያለው ሜንጦ ነበረ ይላል። አሁን ስርዓተ መስዋዕቱን እንዴት ይደረግ እንደነበረ እነሱ የተሰዉበት ኃላፊነት እነሱ የገቡበት ቤተ መቅደስ ምን አይነት ስርዓት እንደነበረ ያሳያል። ይህን ያሳይና ወደ ድስቱም ወይም ወደ ምንቸቱ ወይም ወደ አፍላሉ ወይም ወደ ቶፋው ይሰደው ነበር። ሜንጦውን ያወጣውን ሁሉ ካህኑ ለእርሱ ይወስደው ነበር። ወደዚያም በመጡ እስራኤላውያን ላይ በሴሎ እንዲህ ያደርጉ ነበር። ደግሞም ስሙን ሳያቃጥሉ የካህኑ ሎሌ መጥቶ የሚሰዋውን ጥሬውን እንጂ የተቀቀለውን ሥጋ ካንተ አይወስድምና እጠብልስለት ዘንድ ለካህኑ ስጠኝ ይለው ነበር። አያችሁት? መስዋዕቱ ከመሰዋቱ በፊት የተሰዋውን ወይም ደግሞ ስሙ የጨሰውን ሳይሆን ቀድሞ ጥሬውን መብላት አለብን ማለት ጀመሩ። እግዚአብሔር ያውጣን እንጂ
አንዳንድ ነገሮችን እንደ ኃላፊነት ሳይሆን እንደ ስራ ስንጀምራቸው ልምድ ይሆናሉ። በጣም ትልቁ መከራ በተለይ በቤተክርስቲያን የምናደርገው መተላለፍ ከውድ ሳይሆን ከልማድ የሚመጣ ነገር ነው። ቤተ መቅደስ በአገልግሎት ፋንታ እንደ ስራ ከተመደብንበት ከቢሮነት አይቀየርም። አፍኒንና ፊናስ ቤተ መቅደስን የአገልግሎት ቦታ የተቀደሰ ቦታ ሳይሆን መስሪያ ቤት አደረጉት። መስሪያ ቤት አደረጉትና ወደ ሌላ ነገር ደግሞ ተሸጋገሩ። እግዚአብሔር ይጠብቃል እና መስሪያ ቤት ሆነላቸው ለነሱ በህሊናቸው ከአገልግሎት ከቅዱስ ስፍራነት ወይም እግዚአብሔር የሚመሰገንበት ታቦተ ጽዮን ያለችበት የእግዚአብሔር ክብሩ የሚገለጥበት ከመሆኑ ተሻግሮ እነሱ ስለለመዱ መስሪያ ቤት አደረጉት እና ደግሞ ሰውን ሳያቃጥሉ ማለት ሰውየው አስቀድሞ ሰውን ያቃጥሉት ኋላም ሰውነቱ ደስ የሚያሰኛትን ትወስዳለህ ቢለው እርሱ አይሆንም፣ ነገር ግን አሁን ስጠኝ እንዲወጥል በግድ ወስደዋለሁ ይለው ነበር ይላል። አያችሁት? በግድ ወስደዋለሁ፣ እነጥቅሃለሁ፣ ሳታየኝ እሰርቅሃለሁ። አንተ እንደመሰለ ቤተ መቅደስ ሳይሆን ለኔ መስሪያ ቤት ነው አይነት ነገር ማለት ነው። ከዚህ በላይ እግዚአብሔርን አለማወቅ፣ ከዚህ በላይ ምናምንቴነት፣ ከዚህ በላይ ታሪክን በምናምንቴነት የሚመሰረት ምንም ስራ ሊገኝ አይችልም። እና እኛ የቱ ጋር ነው ጥያቄው? የኛ አገልግሎት፣ የኛ ሰብዕና፣ የኛ ክህነት፣ የኛ መውጣት መግባት፣ የኛ መውጣት መውረድ፣ የኛ ማለፍ ማግደም፣ የኛ አለባበስ፣ የኛ መቀደስ እውነት እየተቀደስን ነው ወይ? ቤተክርስቲያንን ከጥቅሟ ከሌላ ነገር አልፎ እውነት ቅዱሱ የሚመሰገንባት የሆነ የሚገኝባት መሆኗን እያረጋገጥን ነው ወይ? እግዚአብሔር ከምናምንቴነት ያውጣል። እና በሚገርም ሁኔታ ሰዎቹ የእግዚአብሔርን ቁርባን ይልቁ ነበርና የጎበዛዝቱ ኃጢአት በእግዚአብሔር ፊት እጅግ ታላቅ ነበረች። በቤተ መቅደስ እንዳሉ የጠገቡ ጎረምሶች፣ የአባታቸውን አደራ ያልተወጡ ሰዎች፣ ክህነትን በልማድ ያገኙ በልማድ የሚያገለግሉ ሰዎች፣ ከቤተ መቅደስ የሚገኘውን ጥቅም እንጂ የሚገኘውን ማለት ለክህነት አቋም የሌላቸው ለጥቅማቸው የሚስገበገቡ ሰዎች፣ ጎረምሶች፣ መስዋዕቱ ከመቃጠሉ በፊት ስሙ ከመጨሱ በፊት ጥሬ ስጋ የሚበሉ ሰዎች፣ ባለ ጥሬ ስጋዎች፣ ጥሬ አእምሮ ጥሬ ሕሊና ያላቸው ባለ ጥሬ ስጋ በሎች፣ ለቤተ መቅደሱ ጆሮ የሌላቸው፣ ለክህነቱ ማለት ምሳሌ የሌላቸው፣ ክህነታቸው ምሳሌ የማይሆን ሰብዕናቸው ደግሞ የማይገለጽ ግን ደግሞ የሚጋለጥ የጎበዛዝቱ ኃጢአት አለ ሳሙኤል። የጎበዛዝቱ ኃጢአት በእግዚአብሔር ፊት እጅግ ታላቅ ነበረች አለ። የቤተ መቅደስ ጎረምሶች እግዚአብሔርን ማለት የማያስቡ ወንበዴዎች፣ አደራ የማይጠብቁ ወንበዴዎች፣ ታሪክ የማያስተላልፉ ወንበዴዎች፣ ክህነትን ሊቆርጡ የተነሱ ወንበዴዎች። እየሰማችሁ ነው? የመስፍንነቱን የክህነቱን ሽግግር ሊቆርጡ የተነሱ ወንበዴዎች እና በዚህ መሃል ደግሞ እግዚአብሔር ሰው ያጣል። በመሃል አንድ ሊያገለግል ድክ ድክ የሚል የእስረት ልጅ ነበረ። ሳሙኤል ግን ገና ብላቴና ሳለ የበፍታ ኤፉድ ለብሶ በእግዚአብሔር ፊት ያገለግል ነበረ ይላል። የእነዚህ በምናምንቴነት ከአባታቸው የወረሱት በልምድ ያገኙት ቤተ መቅደሱን ወደ ቢሮ የለወጡ ሰዎች በምናምንቴነት ተጀመረ። የሳሙኤል ታሪክ ግን ገና ብላቴና ሳለ የበፍታ ኤፉድ ለብሶ በእግዚአብሔር ፊት ያገለግል ነበር። በእግዚአብሔር ፊት እድሜ ዋጋ የለውም። በእግዚአብሔር ፊት በዘር ወልዶ ተወላደ በቋንቋ ለምን የምታገኘው ነገር ዋጋ የለውም። እና ሳሙኤል ግን ድክ ነበረ ሊያገለግል። እናቱ ታናሽ መደረቢያ ሰራችለት። በየዓመቱ መስዋዕት ለመሰዋት ከባሏ ጋር ስትመጣ ታመጣለት ነበረ ይላል። የምትገርም እናት
ልጇን በቤተ መቅደስ ሰጥቼዋለሁ ብላ ያረሳች ናት። በስለት ያገኘችውን ልጅ በቤተ መቅደስ ሳይቀር የምትንከባከብ ናት። እንዲያገለግል የምትደግፈው ናት። እግዚአብሔር ነውር እንዳያገኝበት የምትገፋ ናት። እናት ከሆነ አይቀር እንዲህ አይነት እናት መሆን ያስፈልጋል። ለአገልግሎት የምትገፋ፣ ለቤተ መቅደስ የምታበቃ፣ ጠብቃ የምታኖር። በነገራችን ላይ ብዙ ነገራችን የተሳሳተው ከአስተዳደግ ነው። አስተዳደጉ ነውር ነው እየተባለ ያደገ ሰው ቤተ መቅደስን አይረብሽም። በአስተዳደጉ ነውር ነው እየተባለ ያደገ ሰው ሀገርን አያስቸግርም። በአስተዳደጉ ነውር ነው እየተባለ ያደገ ሰው ለህብረተሰብ ሸክም አይሆንም። ዛሬ ነውር የማያውቁ የቤተክርስቲያን ፍቅር የማይገባቸው፣ የሀገር ፍቅር የማይገባቸው፣ በእግዚአብሔር የሚተላለፉ ቤተ መቅደስን የሚዘላልፉ ሰዎች ተነስተዋል። እና ሳሙኤል በእግዚአብሔር ፊት እያደገ ሄደ ተባለ። ያልታደሉት ግን ምናምንቴዎች ተብሎ ተጀመረላቸው ታሪክ። የታሪክ ጅማሬያችን እንዳይበላሽ እግዚአብሔር ይርዳል። እና ከዚህ በኋላ ሳሙኤል እንደዚህ እያገለገለ ኤሊም ሕልቃና ሚስቱን ለእግዚአብሔር ስለተሳለችው ስጦታ ፋንታ ከዚህች ሴት እግዚአብሔር ዘር ይስጥ ብሎ ባረካቸው። እነርሱ ወደ ቤታቸው ሄዱ። እግዚአብሔር ሐናን አሰበ፣ ጸነሰች ይልና ተመልሶ ወደ ኤሊና ልጆቹ ይመለሳል ታሪኩ። ኤሊም እጅግ አረጀ። ልጆቹን በእግዚአብሔር ሁሉ ላይ ያደረጉትን ሁሉ በመገናኛው ድንኳን ደጅ ከሚያገለግሉት ሴቶች ጋር እንደተኙ ሰማ። አያችሁት? ስርዓቱን ለወጡት፣ መስዋዕቱን ረገጡት፣ በቤተ መቅደሱ እልል ያለ ጥጋብ ውስጥ ገቡ። ከዛ በኋላ ደግሞ ምን አደረጉ? ከደናግሉ ጋር ተኙ። ሰው እኮ እያደገ ማስተር እያደረገው ነው የሚሄደው። ኃጢአት ነው። እየሰማችሁ ነው? እያደገ ይሄዳል ሰው። እግዚአብሔር በኃጢአት ያሳድገው። አሜን። እስቲ በጣም ነው የሚያሳዝነው። እርሱም አላቸው ስለ ክፉ ስራችሁ ከሕዝቡ ሁሉ ሰምቻለሁና ስለምን እንዲህ ያለ ነገር ታደርጋላችሁ አለ። አንዳንድ ጊዜ እግዚአብሔር ሊያከብር ሲፈልግ ከመካኖቹ ላይ እንደነ ዮሐንስ አይነት ልጅ በማኅፀን እግዚአብሔርን የሚያመሰግን ልጅ ይሰጣል። አንዳንድ ጊዜ እግዚአብሔር ሲያከብር በእሱ ምክንያት ዘሩ ለትውልድ ትውልድ እንዲባረክ የሚያደርግ ልጅ ከሽማግሌዎቹ ከሳራና ከአብርሃም ይስሐቅን የመሰለ ልጅ ይሰጣል። አንዳንድ ጊዜ እግዚአብሔር ሲባርክ ከብዙ ተስፋ መቁረጥ በኋላ ምድርን የረባለ ሁለተኛ ሰማይ የምትሆን እሳተ መለኮትን የምትታቀፍ ልጅ ከሐናና ከኢያቄም ድንግል ማርያምን ይሰጣል። አንዳንድ ጊዜ ደግሞ እርግማን ሲሆን እንዲህ ያሉ ልጆች ይወለዱና ሀገር ያጠፋሉ፣ ቤተክርስቲያን ያራክሳሉ፣ ከህብረተሰቡ ጋር ያጋጫሉ። ዮሐንስ ምንድን ነበር የተባለ? ወብዙኃን ይትፌስሑ በእንተ ልደቱ፣ ስለመወለዱ ብዙዎች ደስ ይሰኛሉ ተባለ። በእነዚህ መወለድ ምክንያት ግን አባታቸው አፈረ፣ ተው አለ። እንዲህ ያለ ሰው ሽማግሌ አይሰማም። ሽማግሌ አለመስማት ደግሞ ዋጋ ያስከፍላል። ስለምን እንዲህ ያለ ነገር ታደርጋላችሁ አለ። ልጆች ሆይ የእግዚአብሔርን ሕዝብ ኃጢአተኛ ለማድረጋችሁ ስለእናንተ የደረሰኝ ወሬ መልካም አይደለምና ይህ አይሆንም ማለት ተው። እግዚአብሔር አይዘበትበትም። ተው፣ እግዚአብሔር አዋቂ አምላክ ነው። ተው፣ እግዚአብሔር የሆነውንም ያልሆነውንም ነገር ያውቃል። ተው፣ እግዚአብሔር ኃያል ነው አለ። አለና ምን አለ? ሰውስ ሰውን ቢበድል እግዚአብሔር ይፈርድበታል። ሰው ግን እግዚአብሔርን ቢበድል ስለሱ የሚለምን ማን ነው? እነርሱ ግን እግዚአብሔር ሊገድላቸው ወዷልና የአባታቸውን ቃል አልሰሙም ይላል። እግዚአብሔር ሊያጠፋው የወደደ ሰው አባቱን ተሳድቦ ከቤት ይወጣል። እግዚአብሔር ሊያጠፋው የወደደ ሰው የጠባውን ጡት ቆርጦ ይወጣል። እግዚአብሔር የተጠላው ሰው ከአብራኩ ከእሱ አብራክ የተገኘውን አባቱን ይሰድባል። እግዚአብሔር የተጣላው ሰው በማኅፀኗ 9 ወር ከ5 ቀን የተሸከመችውን 3 ዓመት ያጠባችውን እናቱን ይረግማል።
እግዚአብሔር የተጣላው ሰው ለአባት ለእናቱ ክብር የለውም። ለአባት ለእናቱ ክብር የሌለው ሰው ለአካባቢው ሰው ክብር የለውም። ለአካባቢው ሰው ክብር የሌለው ሰው ለቤተክርስቲያን ሰው ክብር የለውም። እግዚአብሔር የተጣላው ሰው ለኃላፊነት አይበቃም። ለኃላፊነት ይበቃም፣ ህዝቡንም ክርስቲያኑንም ይዞ ይጠፋል። እና በሚያሳዝን ሁኔታ እንዲህ አላቸው ሳሙኤል ማነው ኤሊ። ከዛ እግዚአብሔር አንድ ነገር ተናገረ። ብላቴናው ሳሙኤል እያደገ ሄደ። በእግዚአብሔርም በሰው ፊትም ሞገስ እያገኘ ሄደ። የእግዚአብሔርን ቸርነት እዩት። እንዲህ ነው የሚሰራበት ቤተ መቅደስ። መስዋዕቱ እየተረገጠ ስርዓቱ እየተለወጠ ብዙ ነገር እየተደረገ ግን ሳሙኤልን እያሳደገውና በሰው ፊትና ሞገስ እያሰጠው ሄደ። ሰው ተስፋ እንዳይቆርጥ አብኔርና ፊናስን አይቶ ከቤተ መቅደስ እንዳይቀር አምልኮውን እንዳይተው በእግዚአብሔር እንዳያዝን እንዳይተክዝ ደግሞ ሳሙኤል የሚባል ልክ የሚል ልጅ አመጣ። ይኸውላችሁ ጨርሰን ተስፋ እንዳንቆርጥ አሉ ወደ እግዚአብሔር ያሉ ጨርሰን ተስፋ እንዳንቆርጥ አሉ በስብሐተ እግዚአብሔር ቆለው ጸንተው እግዚአብሔርን የሚያመሰግኑ ጨርሰን ተስፋ እንዳንቆርጥ ከእግዚአብሔር ጋር የሚገናኙ የሚጸልዩልን የሚያማልዱ የሚጠይቁልን ሌሊቱን ሙሉ እግዚአብሔር ጋር ያሉ እና በአፍኔርና በፊናስ ሰው ተስፋ እንዳይቆርጥ እግዚአብሔር ሳሙኤልን የሚያክል ሕፃን አመጣና ቤተ መቅደስ ውስጥ አስቀመጠ። እና ሰው በአፍኔርና በፊናስ ያኮረፈው የመስዋዕቱን መረገጥ የሥርዓቱን መለወጥ ያየ ሰው እንዳይማረር ማንን አመጣ? ሳሙኤልን። ዛሬም እግዚአብሔር ያለ ሰው አይተወንም። እየሰማችሁ ነው ወይ? ያድጋላ ለሀገር ዘላ አድሬ እግዚአብሔር ሀገርን ያለ አንዳንድ በጎ ሰው አይተውም። በቤተክርስቲያንም ያለው እና የአንዳንዶቻችንን ክፋት የአንዳንዶቻችንን ብድና የአንዳንዶቻችን ትልልፍ የአንዳንዶቻችን ጥጋብ አይታችሁ እንዳትቆርጡ አባቶቻችን ደግሞ ከቤተ መቅደስ ያጠፋል እግዚአብሔር። ያለ ሰው ያልተወንን እግዚአብሔርን እልል ብላችሁ አመስግኑት እስኪ። ያለ ሰው ተስፋ እንዳንቆርጥ እንዳናዝን እንዳንመለስበት አያችሁ። በዚያ በጠጋበኞቹ ቤተ መቅደስ ውስጥ ሳሙኤልን ተወ እግዚአብሔር። ለዚያውም ደግሞ እያደገ ሄዳልና በሰው ፊት ሞገስ እያገኘ ሄደ። ሳሙኤል እያሉ ይመጣሉ ማለት ነው። ያ ትንሹ ልጅ እግዚአብሔርን የሚያገለግለው ጥጋበኞቹ ሲያሳዝናቸው ሳሙኤልን ብለው ይመጣሉ። እግዚአብሔር ሰው ወደ ኤሊ መጥቶ እግዚአብሔር እንዲህ ይላል፣ በግብፅ ለፈርዖን ቤት ባሪያ ሳለሁ ለአባቴ የተገለጥኩ ምዕመናን አትሳቱ። ያደረገልንን ሙሉ ለሙሉ እየቆጠረ እግዚአብሔር ይወቅሳል። እየሰማችሁ ነው? እያንዳንዷን ነገር እየቆጠረ ከመራቆት ወደ መልበስ፣ ከመራብ ወደ መጉረስ፣ ካለመኖር ወደ መኖር ያመጣው ያ የዛን ጊዜው ሰው ይለናል። ያኔ እንዲህ የነበርከው አንቺ ያኔ የነበርሽው ይላል እግዚአብሔር። እግዚአብሔር ያደረገውን አይረሳም። እና ምን አለ? በግብፅ በፈርዖን ቤት ባሪያ ሳለሁ ለአባቴ የተገለጥኩ አለ። አስቡት፣ እስራኤል በግብፅ ምን ሆነው ነበረ? ለይቶ የሚገድል ነጥሎ የሚበድል ሕግ ወጥቶ መከራቸውን ያዩ ነበር። እየሰማችሁ ነው? የተለየ ስራ ይሰሩ ነበር። በንግድ ስራቸው ላይ የተለየ ግብር ይጣልባቸው ነበር። ከዛ በኋላ ደግሞ እየወለዱ እየተዋለዱ ሊበዙ ነው ተባለና ደግሞ ምን ሆነ? የተወለደው ልጅ ምን ይባል ተባለ? እያነቃችሁ ወደ እንትኑ አዋላጅ ተመድቦ እያነቃችሁ ወደ ባህር ግደሉ ተባለ። አልሆን ሲል ደግሞ ወንድ ልጅ የወለደ ሁሉ እያነቀ ወደ ባህር ይጣል ተባለ። ይህ ሁሉ ነገር ከሆነበት አለ ይህንን ጠቀሰና ምን አለ? ይህ ሁሉ ነገር ከሆነበት ከአባት ቤት ማለት በዚያ በባርነት ሳላችሁ ለአባት ቤት ተገለጥኩ አለ። ከእስራኤል ነገድ ሁሉ ካህን የሆነ ዘንድ በመሠዊያው ላይ ይሠዋ ዘንድ ዕጣንን የሚያጥን ዘንድ ኤፉድንም በፊቱ ይለብስ ዘንድ ለየመረጥሁት የእስራኤልን ልጆች የእሳት ቁርባን ሁሉ ስለ ምግብ ለአባት ቤት ሰጠሁ ይላል። ያላደረግኩት ነገር የለኝም። ስለ ምግብ በቁርባኑ ያለውን ለአባት ቤት ሰጠሁ፣ የሚገባውን አደረግኩ ካለ በኋላ በማደሪያው ያቀርቡት ዘንድ
ያዘዝኩትን መስዋዕቴንና ቁርባኔን ስለምን ረገጣችኋል? መስዋዕቱ ስለምን ተረገጠ? ሥርዓቱን ስለምን ተለወጠ? እንዴት ጠገባችኋል? እንድትወፍሩም የእስራኤልን ቁርባን ሁሉ መጀመሪያ በመብላታችሁ ከእኔ ይልቅ ልጆችህን ለምን አከበርክ አለ። ግዴላችሁም አንዳንድ የምንሸፍናቸው ሰዎች፣ የምንጋረድላቸው ሰዎች፣ የምንወግናቸው ሰዎች፣ ቤተ መቅደስን የሚያጠፉትን ሰዎች እኛ ብንጋርዳቸውም እግዚአብሔር ግን ያያቸዋል። ብዙ እናስመረምራቸውም እግዚአብሔር ግን ያጋልጣቸዋል። እግዚአብሔር ደግሞ ያጋልጣልን ይገልጣልን። ብዙ ሽፋን፣ ብዙ መስመርማን፣ ብዙ ሌላ ነገር እናደርግ ይሆናል፣ ግን እግዚአብሔር አንድ ቀን ይገልጣቸዋል። እና ምን አለ ኤሊ ልጆቹን ቢሸፍን እግዚአብሔር ገለጠበት። ኤሊ በልጆቹ ላይ አፉን የተወሰነ ተናግሮ በእርግጥ አልሰማሉ እነሱ ግን ደግሞ በጣም ስላልተናገረ እግዚአብሔር ወቀሰው። እግዚአብሔር ኤሊ ሸፈነላቸው፣ እግዚአብሔር ግን ገለጠው። እንዲህ አለ። እርግማኑ በጣም ነው የሚያሳዝነው። እግዚአብሔር እንዲህ ይላል፣ ያከበሩኝን አከብራለሁና የናቁኝን ይናቃሉና ይህ አይሆንልኝም አለ። እግዚአብሔር በአምልኮቱ የሚመጣበት እግዚአብሔር በሉዓላዊ መለኮቱ ላይ የሚመጣበት አይወድም። ለቤቱ ሽማግሌ እንዳይገኝ ክንድህን የአባትህንም ቤት ክንድ የምሰብርበት ዘመን ይመጣል። በጣም ነው የሚያሳዝነው። ክንድህን እሰብረዋለሁ አለ። ቤትህን አደቀዋለሁ። በእስራኤል በረከት ሁሉ በማደሪያዬ ጠላትህን ታያለህ። በቤቱ ለዘላለም ሽማግሌ አይገኝም። እግዚአብሔር እርግማንን ከኛ ያዞርልን። ይህ አይነቱ እርግማን ከባድ ነው። የሽማግሌ አለመኖር ለሀገር ከባድ ነው። የሽማግሌ አለመኖር ለቤተክርስቲያን ከባድ ነው። የሽማግሌ አለመኖር ለሕይወታችን ከባድ ነው። ሽማግሌ ከሌለ ሽማግሌዎች ሽበታቸውን ለእውነት ካልተጠቀሙበት፣ በክርስቶስ ካልሸመገሉ፣ እግዚአብሔርን ካላገለገሉ፣ ሽማግሌዎቹ እውነት የማይናገሩ ከሆነ፣ የተለያየውን የማያገናኙ ከሆነ፣ የተጣላውን የማያስታርቁ ከሆነ፣ ሽማግሌዎች ለአቋማቸው ሳይሆን ለጥቅማቸው የሚቆሙ ከሆነ፣ ሽማግሌዎች የሚዋሹ ከሆነ፣ ሽማግሌዎች የሚሸውዱ ከሆነ፣ ሽማግሌዎች ነውር የሚሸፋፍኑ ከሆነ የት ይደረሳል? ምዕመናን፣ ሽማግሌ የሌለበት ሀገር መከራ ነው። ሽማግሌ የሌለባት ቤተክርስቲያን መከራ ነው የምትሆነው። ሽማግሌ ማለት ነገር የሚያወድ የተለያየውን የሚያዋህድ ሀገር የሚጠብቅ ታሪክ የሚናገር እግዚአብሔርን በክብሩ የሚገልጥ ነውረኛውን በነውረኝነቱ የሚያጋልጥ ማለት ነው። ሽማግሌ ማለት የሸበተ ማለት አይደለም። ሽማግሌ ማለት በተግባር የሸመገለ ነው። ሽማግሌ ማለት ከእግዚአብሔር ጋር የሚኖር ነው። ሽማግሌ ማለት ለሕሊናው የሚኖር ነው። ሽማግሌ ማለት ለዝምድና የሚኖር ማለት አይደለም። ሽማግሌ ማለት እውነት የሚናገር ለሀገር የሚቆም ነው። ስለዚህ ለሀገር የሚቆም እግዚአብሔር አያሳጣም። በኤሊ ቤት ለኤሊ ግን ምናለ በቤቱ ሽማግሌ አይገኝም ማለት ይህ ትልቅ እርግማን ነው። ዛሬ በየሁኔታው የምንባለው በየሁኔታው ስንት ነገር የሚሆነው ሽማግሌ ጠፍቶ ይመስለኛል። እግዚአብሔር ሽማግሌ ያጥፋብን። ከመሰዊያ ያልተቆረጠ ልጅ ቢገኝ ዓይንህን ያፈዝባል፣ ነፍስህም ያሳዝናል። ከቤት የሚወለዱ ሰዎች ሁሉ በጎልማስነት ይሞታሉ። ታስታውሳላችሁ? ግብፃውያንን ከዚያ ከመቅሰፍቶቹ መካከል አንደኛው የነበረው ሞተ በኩ ይባላል። ከእስራኤል ሳይሆን ከግብፅ የመጀመሪያው ልጅ ሞት ነበረ። ስለዚህ ሽማግሌ አይገኝም። ሽማግሌ የሌለበት ሀገር መከራ ነው እና ደግሞ መጀመሪያ የተወለደው ሁሉ ይሞታል አለ።
ይሁሉ በሁለቱ ልጆች በአፍኒንና በፊንሐስ ላይ የሚመጣ ለአንተ ምልክት ነው። ሁለቱ በአንድ ቀን ይሞታሉ አለ። እየሰማችሁ ነው? ሁለቱ ምን ይላሉ አለ? እስኪ በአንድ ቀን ይሞታሉ። እነዚያ ደፋሮች፣ እነዚያ መሳይቱን የረገጡት፣ እነዚያ ስርዓቱን የለወጡት፣ እነዚያ ቅጡ የጠፋቸው፣ እነዚያ ያዙ ይልቀቁ ይሉ የነበሩ ጎረምሶች፣ የቤተ መቅደስ ወንበዴዎች፣ እግዚአብሔርን የማያውቁ ሰዎች ምን ይላሉ ተባለ? በአንድ ቀን ይሞታሉ። የታመነ ካህን ለኔ ያስነሳለሁ በልቤም በነፍሴም እንዳለ እንዲሁ አሁን ኤሊ ለምን ይመስላችኋል በደንብ አትኩሮ ያልገሰጻቸው? ቢሆንም ባይሆንም እንግዲህ ያሉት እነሱ ናቸው ብሎ ነው። እግዚአብሔር የሚያገለግለው ያጣል። እግዚአብሔር የሚናገርለት ያጣል። እግዚአብሔር አንደበት የሌለውን አንደበቱን ከፍቶ አያናገርም። እግዚአብሔር ዓይን የሌለው ሰው ዓይን ኑሮት እንዲሄድ አላደረገም። አንዳንድ ጊዜ ይገርመኛል። የሆነ የምናቆረጥጠው ነገር አለ። ምን ይሆናል መቼስ ይሄ ከእውነቱ ለመሸሽ የምናደርገው ነው። እግዚአብሔር ለእርሱ የታመነ ካህን ያስነሳል። እኛን ከነምናምንታችን ይጥለናል። ዕጣናችንን እንደ ፋንድያ ይቆጥረዋል። መሥዋዕታችንን እንደምንም ያየዋል። ክህነታችንን እንደ ምናምንቴ ይቆጥረዋል። እግዚአብሔር ከዚህ ሁሉ ይሰውረን በምሕረቱ ይዤን። በነፍሴም እንዳለ እንዲሁ ያደርጋል አለ። እኔ የምሾመው እኔ የምናገረውን ያደርጋል። እኔ ያዘዝኩት እኔ የምደሰትበት ይሆናል አለ። እኔ የታመነ ቤት እሰራለታለሁ፣ ዘመኑ ሁሉ እኔ በቀባሁት ሰው ፊት ይሄዳል አለ። አረጋገጠ። ከቤትም የቀረበልኝ ይመጣል፣ በፊቱ ሰግዶ ቁራሽ እንጀራ በላ ዘንድ ከካህናት ወደ አንዲቱ ዕቃ እባክህ ስደደኝ ብለው 1 ብር 1 እንጀራ ይለምናል አለ። ይህ ሁሉ ነገር ከተነገረ በኋላ እግዚአብሔር ብላቴናው ሳሙኤል በኤሊ ፊት እግዚአብሔርን ያገለግል ነበር ይላል። በዚያ ዘመን የእግዚአብሔር ቃል ብርቅ ነበረ። አስቡ፣ በእነዚህ ሰዎች ኃጢአት ምክንያት፣ በእነሱ መተላለፍ ምክንያት እግዚአብሔር በነቢያቱ እያደረ ይናገር የነበረው ያስተምር የነበረው ይገልጥ የነበረው ነገር ሁሉ ቆሞ ነበር። አሁን እኮ መከራው የላችሁ ከፊት ለፊት ያሉ ሰዎች የሚያደርጉት ነገር ለኋላው መሰናክል ነው። እግዚአብሔር በዚህ ኃጢአት ምክንያት በዚያ ዘመን ትንቢት ብርቅ እንደነበረ ነው የምነግራችሁ። እና በዚያ ዘመን እንዲሆነ የኤሊ ዓይኖች ማየት እስኪሳናቸው ድረስ መፍዘዝ ጀምረው ነበር። ኤሊም በስፍራው ተኝቶ ሳለ የእግዚአብሔር መብራት ገና ሳይጠፋ ሳሙኤልም የእግዚአብሔር ታቦት ባለበት በእግዚአብሔር መቅደስ ተኝቶ ሳለ እግዚአብሔር ሳሙኤልን ጠራው፣ እርሱም እንደሆኝ አለ ይላል። አሁን አስቡት፣ ብርቅ ነበረ። የጠራው እግዚአብሔር ነው። ሳሙኤል ግን አቤት ያለው ኤሊን ነው። እየሮጠ ሄዶ እንደሆኝ አለ፣ እርሱም አልጠራሁም ተኛ ነው። ኤሊ ስላልተጣራ እኔ ጠራሁ ሊል አይችልም። ደግሞም ጠራው፣ አሁንም እኔ አይደለሁም አለው። ደግሞም ጠራው፣ አሁንም እኔ አይደለሁም አለው። በሶስተኛው ግን አንድ ነገር ተናገረው። የፈለገውን ያህል ለዘብተኛ ቢሆን፣ የፈለገውን ያህል የተናገረው ባይሰማ፣ የፈለገው ነገር ያህል ሐሳቡ ባይስማማ፣ ሽማግሌ ሁልጊዜ ሽማግሌ ነው እና ምን አለው? አሁን ግን ማድረግ ያለብህ አለው፣ በሶስተኛው ስትነሳ ታጥቀህ ተነስተህ እነሆ ባሪያው ሰማልና ተናገር ብለህ ቃሉን ተቀበል አለው። ከዛ በኋላ ጥሪው መጣ። ሳሙኤል ተነሳና የእግዚአብሔርን ጥሪ አቤት አለ። አሁን የሚናገረው ነገር ደግሞ ከባድ ነው እና ምን አለው? እግዚአብሔር ሳሙኤልን አለው፣ እነሆ የሰማውን ሁሉ ሁለቱን ጆሮቹን ጭው የሚያደርግ አንድ ነገርን በእስራኤል አደርጋለሁ። አያችሁት? የለዘብተኛ ሰው ኃላፊነቱን የማይወጣ ሰው መኖር ምክንያት። አሁን አስቡት፣ በኤሊና በጥጋበኞቹ በኤሊ ልጆች እግዚአብሔርን የማያውቁት ለቤተ መቅደሱ መርከስ ለህብረተሰቡ አለመቀደስ ምክንያት የሆኑት በእነሱ ልጆች ምክንያት በእስራኤል እግዚአብሔር አንድ ነገር ሊያደርግ ወሰነ።
እግዚአብሔር በሀገራችን ላይ ምንም አያደርግበት። የኛን መተላለፍ፣ የኛን ጥጋብ፣ የኛን መዝለል፣ የኛን ቅጥፈት፣ የኛን ውንብድና አይቶ እግዚአብሔር ሀገራችንን ሰላም ያደርግልን እንጂ በእኛ ከሆነ ዋጋ የለውም። እና በዚያ ቀን በቤቱ ላይ የተናገርኩትን ሁሉ በኤሊ አወርዳለሁ አለ። ቀድም የተናገረው ማለት ነው። ጀምሬ እፈጽምበታለሁ። ጀምሮ አይፈጽምብን። ብዙ ነገር እያየን ነው። ብዙ አይነት ጭካኔዎች፣ ብዙ አይነት አሳዛኝ ነገሮች፣ ብዙ አይነት አንጀት የሚቆርጡ ነገሮች፣ ብዙ አይነት መወለድን የሚያስጠሉ ነገሮች እያየን ነው። ጀምሮ ግን አይፈጽምብን። አሜን አትሉ? እና ልጆቹ የእርግማን ነገር እንዳደረጉ አውቆ አልከለከላቸውምና ስለ ኃጢአቱ በቤቱ ለዘላለም እንዲፈርድ አስታውቂያለሁ። ስለዚህ እግዚአብሔር ደግሞ ሳይናገር አይጣላም። እግዚአብሔር ሳይናገር የተጣላው የለም። ፈርዖንን ሕዝቤን ልቀቅ፣ ያገለግለኝ ዘንድ ሕዝቤን ልቀቅ፣ ለይተህ የምትገድለውን ነጥለህ የምትበድለውን ሕዝቤን ልቀቅ አለ። ሕዝቡን ልለቅ ዘንድ እግዚአብሔር ማን ነው አለ። ከዛ በኋላ የሆነውን ነገር ሁሉ አይታችኋል። እና ሳሙኤል እስኪነጋ ተኛ፣ ማልዶም ተነስቶ የእግዚአብሔርን ቤት ደጅ ከፈተ። ደስ ይል። ሳሙኤል በኤሊ አሁንም እኮ በኤሊ ውስጥ ያገለግላል። በኤሊ ውስጥ ያገለግላል። ደስ ይል። እና ኤሊም ሳሙኤልን ጠርቶ ልጄ ሳሙኤል ሆይ አለ። እርሱም እነሆኝ አለ። እግዚአብሔር የነገረህ ምንድን ነው? እስኪ በሉ እስኪ ምንድን ነው አለው። ምንድን ነው የነገረህ? እንደሚነግረው እርግጠኛ ነው። ከዚህ በፊትም ተነግሮታል፣ እንደሚነግረውም እርግጠኛ ነው። ከነገረ ከኔ አትሰስግ፣ ከነገረ ነገር ሁሉ የሰሰከኝ እንደሆነ እግዚአብሔር እንዲህ አድርግብህ፣ እንዲህ ይጨምርብህ። በአራተኛው መቶ ክፍለ ዘመን የነበረ ሊቅ ቅዱስ ዮሐንስ አፈወርቅ በትምህርት ሃይማኖት ላይ የሚጨምረውን ደፋር እንለዋለን አለ። ከትምህርት ሃይማኖት የሚቀንሰው ሌባ እንለዋለን አለ። በእግዚአብሔር ቤተ መቅደስ ዋናውና ትልቁ ነገር ወንድሞች እናንተስ ዋናውና ትልቁ ነገር በተቻለ መጠን እግዚአብሔር ከሚፈቅደው ነገር ውጭ አለማድረግ። አንዳንድ ጊዜ ሆረር ይሆናል። በቃ የሆነ ያልሆነውን ነገር መናገር፣ ዝም ብሎ ቤተክርስቲያን የማትገለጽበትን ነገር እንዲሁ ነው። በዚህ ቀን እንትና ይመጣል፣ እንደዚህ ይደረጋል፣ የሚነግስ ንጉሥ አለ ምናምን። ቤተክርስቲያን ንጉሷን ካነገሰች ከ2000 ዘመን አልፏታል። የኛ ንጉሥ በቀራንዮ አደባባይ በግፍ የተሰቀለው፣ እጆቹ የተቸነከሩት፣ እግሮቹ የተቸነከሩት፣ ለሚገድሉት ይቅር ያለ በስጋው መቆረስ በደሙ መፍሰስ እኛን የገዛን ነው። ቅዱስ ጴጥሮስ እንዲህ ይላል፣ አኮ በወርቅ ኃላፊ ዘተሳየጠነ በደሙ ክቡር ቤዘወነ፣ የገዛን በከበረ ደሙ ፈሳሽነት ነው አለና ቅዱስ ያሬድ ደግሞ ይህን ሲተረጉም ምን ይላል? ወለደነ በጥምቀቱ ለቅድስት ቤተክርስቲያን። ስለዚህ ቤተክርስቲያንን የወለዳት፣ ቤተክርስቲያንን የመሰረታት፣ በቤተክርስቲያን ላይ የነገሰው፣ ቤተክርስቲያን ንጉሴ አምላኬ መድኃኒቴ ብላ የምትጠራው የኔና የእናንተ ህብረት የሚጠራበት ክርስቲያን ያስባለን ቤተክርስቲያን አድርጎ ከባህሪያችን የተዋሃደው ከሰብዕናችን የተዛመደው በከበረ ደሙ ፈሳሽነት የገዛን የኛ ንጉስ ቤተክርስቲያን ንጉሷን አንግሳ በንጉሷ መቤዠት ውስጥ ነው ያለችው። ሌላው ነበር ያለ መገለጥ ግን ለቤተክርስቲያን ሆነ። ምኵራብ አይሁድ ተከሉ ሐረገ ወይን ወይኑን በላዕነ ፍሬው፣ እነሱ ሐረገ ወይኑን እንጨቱን ተከሉ፣ እኛ ግን ደግሞ ከፍሬው በላን አለ። የተሰቀለውን በላ ነው ጠጣ ነው። አሁን ያለችው ቤተ መቅደስ፣ አሁን ያለችው ታቦተ ጽዮን ድንግል ማርያም ናት። አሁን ያለችው ቤተ መቅደስ ቤተክርስቲያን ናት። ሌላው ጽዮን ማለት አምላክ ነሳ ኃይለ ለወጠ ሆነ አምላካችን ኃይላችን መጠጊያችን ነው።
የምንለው የሁላችንም የነፍሳችን የሥጋችን መጠጊያ መድኃኒታችን ኢየሱስ ክርስቶስ ነው። በእሱ መጠጊያነት ለዘላለም እንድንኖር እግዚአብሔር አምላካችን ይርዳል። ስለዚህ የነገረው ነገር የመሥዋዕቱ መለወጥ ማለት የሥርዓቱ መለወጥ፣ የመሥዋዕቱ መረገጥ፣ የሰዎቹ ጥጋብ የዘመኑን ድንግዝግዝታ ነውና እግዚአብሔር ከእንደዚህ አይነት ድንግዝግዝ ከበዛበት ዓለም ጨለማ ከሚያዝበት ዓለም እግዚአብሔርን የማያውቁ አገልጋዮች ከሚበረክቱበት ዓለም እግዚአብሔር በቸርነቱ ያሻግረን። ይቆያል። ክፋትን አድርጌያለሁ እኔ ምንም ጽድቅ አልሰራሁ በሕይወት ዘመኔ በሕይወት ዘመኔ ማረኝ 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 መመኪያዬ አርጅቻለሁ እኔ በኃጢአት ጎስቁዬ በኃጢአት ጎስቁዬ ከፊት መቅበዝበዝ መሰደድ ፈለኩኝ ኃጢአት ከኋላዬ እያሳደደችኝ ወዴት እሄዳለሁ መሸሸጊያም የለኝ ምሕረት መጠጊያ ዋሻ ካልሆነችኝ በኃጢአት ጎስቁዬ የተሰባበረው አጥንቴ እንዲጠገን በምሕረትና በቸርነት ዳሰኝ በቸርነት ዳሰኝ የቀና መንፈስን አዲስ
አሸብርቆ ነበር አይፈርስም መስሎት ሕይወቴ ላንተ ሕይወቴ ላንተ ብያለው አምላክ የኔ ጌታ የታገኝሃለው የጾም ንጉሥ መምጣት